ሰላም ውድ ተመልካቾቼ ዛሬ ደግሞ ይዤላችሁ የመጣሁት ሂስትሪ ሪሜዲያል ኤግዛም ከቻፕተር 8 አፍሪካ ሙቭ ቱዋርድስ ኢንዲፔንደንስ ከሚለው ቻፕተር ተደጋግሞ የወጡ ጥያቄዎችን ነው ይዤላችሁ የመጣሁት። እነኚህ ጥያቄዎች 2015 እና 2016 ካገኘኋቸው ጥያቄዎችና እንዲሁም ደግሞ የግድ ማወቅ አለባችሁ ብዬ ያሰብኳቸውን ጥያቄዎች ብዙ ጊዜ ተደጋግሞ የሚመጡ ጥያቄዎችን ይዤላችሁ መጥቻለሁ ማለት ነው። እቺ ቻፕተር 8 እንደሚታወቀው ትንሽ ከበድ ትላለች። ብዙ ተማሪዎች እቺን ቻፕተር 8 ይደናገሩበታል። ምክንያቱም አገራቶቹ በኮንሰፕትም ሆነ በእንትን ትንሽ ለመያዝ ስለሚከብድ ብዙ አገራቶችን ስለሚነካ ማለት ነው። ስለዚህ እቺን ቻፕተር 8 እንዳትደናገሩ በኋላ በደንብ ማጥናት አለባችሁ። ኩዌሽን ነምበር 1 The Maji Rebellion 1905 to 1907 took place in which African colony ይላል። የማጂ ሪቤሊዮን ከ1905 እስከ 1907 የቆየው በየትኛው አፍሪካን ኮሎኒ ነው ይላል። ኤ ጀርመን ኢስት አፍሪካ ታንጋኒካ፣ ቢ ብሪቲሽ ኢስት አፍሪካ ኬንያ፣ ሲ ቤልጂየም ኮንጎ፣ ዲ ፖርቹጋል ሞዛምቢክ ይላል። መልሳችን የሚሆነው ቢ ጀርመን ኢስት አፍሪካ ታንጋኒካ የሚለው ነው እሱ ማለት ነው የሚሆነው። ይሄ ማጂ ሪቤሊዮን በታንጋኒካ ውስጥ ወይም ደግሞ ያሁኗ ታንዛኒያ ውስጥ የተቀሰቀሰ ሲሆን አጌኒስት በማላይ ነው የተቀሰቀሰው፣ በጀርመን ላይ ነበር የተቀሰቀሰው ማለት ነው። በዛን ሰዓት ጀርመን ታንጋኒካ ላይ ወይም ደግሞ ታንዛኒያ ላይ ሄቪ ታክስ ምናምን ተጥልባን ነበር፣ ከባድ ታክስ ምናምን ተጥልባን ነበር። ከዛ ታክሱና ከሌላ ነገር ላይ ሌሎች ላይ ለመቋቋም ነበር ይሄ ማጂ ሪቤሊዮን የተቀሰቀሰው። ቢ ላይ ብሪቲሽ ኢስት አፍሪካን ኬንያ ይላል። ይሄ ደግሞ ማጂ ሳይሆን ማው ነው እሱ። ኩዌሽን ነምበር 2 who did the Mandic resistance against ፈረንጅ colonial expansion in West Africa ይላል። ማን ነው እሱ የማንዲክ ሬዚስታንስን ሲመራ የነበረው? እሱ የፈረንጅ ግዛቷን በዌስት አፍሪካ ስታስፋፋ ይላል። እቺ ጥያቄ ብዙ ጊዜ ትመጣለች። ኤ ሳሞሪ ቱሬ፣ ቢ አህመድ ሴኩ፣ ቢ ሲ በምቤምባ ቶራሬ፣ ዲ ኤልሃዳጅ ኡመርታ ይላል። መልሳችን የሚሆነው ኤ ሳሞሬ ቱሬ ነው እሱ ማለት ነው። ምክንያቱም ይሄ ሳሞራ ቱሬ የሚባለው ሰውዬ ከ1882 እስከ 1898 የማንዲክ ሬዚስታንስን ሲመራ የነበረ ሰውዬ ነው። ይሄ የዚህ ሰውዬ አርሚ ደግሞ በጣም ፓወርፉል አርሚ ነበረና ዌል ኦርጋናይዝድ አርሚ ነበረ። ፈረንጆችም ግዛታቸውን በዌስት አፍሪካ ላይ ሲያስፋፉ በጣም ተጽዕኖ ሲያደርግባቸው ነበረ። ግን መጨረሻ ላይ የሚያሳዝነው በ1898 በጋቦን ወይም ደግሞ ጋቦን በምትባለው ሀገር ተያዘና በ1900 ሞተ። ኩዌሽን ነምበር 3 The Mahadist movement in Sudan was organized against which country ይላል። ማህዲስት ሱዳኖች በየትኛው ሀገር ካንትሪ ላይ ነው እሱ አጌንስት ወይም ደግሞ የተነሱት ይላል። ኤ ብሪቴን፣ ቢ ኢጅፕት፣ ሲ ኦቶማን ተርክ፣ ዲ ኢታሊ ይላል። መልሳችን የሚሆነው ቢ ኢጅፕት ነው እሱ። ምክንያቱም ኢጅፕት ከ1821 ጀምሮ ካፕቹር ሱዳንን ተቆጣጥራ ነበረ ከ1821 ጀምሮ ማለት ነው። ከዛ ሱዳኖች ምን አረጉ? የኢጅፕት ሩልን ተቃውሞ ተነሱባት ማለት ነው። ከ1821 ነው እሱ የተጀመረው ይሄ ሬዚስታንስ ከ1821 ጀምሮ በ1855 ደግሞ ካርቱምን ተቆጣጠሩ ማለት ነው ከኢጅፕቶች ላይ ተቀብለው። ኩዌሽን ነምበር 4 who led the Mahadist movement in Sudan starting in 1881 ይላል። በ1881 ነው የሱዳን ሬዚስታንስ የተጀመረው ወይም ደግሞ የሱዳን ትግል የጀመረው ማለት ነው በኢጅፕቶች ላይ። ማን ነበር በዛን ሰዓት መሪው ይላል። ኤ ካሊፍ አብዱላይ፣ ቢ ሙሐመድ አህመድ ኢብን አብዱላ፣ ሲ ኦስማን ዲገን፣ ዲ አሊ ዲናር ይላል። መልሳችን የሚሆነው በማህዲስት ሙቭመንት ኢጅፕት ላይ ሲቀሰቀሰ የነበረው መሪው ማን ነበረ? ሙሐመድ አህመድ ኢብን አብዱላህ የሚባል ሰውዬ ነበረ መሪው። ይሄም ሰውዬ ከ1881 ጀምሮ እስከ 1855 ድረስ የታገለ ሰውዬ ነበረ። ግን በ1855 ካርቱምን የሱዳን ዋና ከተማን ከተቆጣጠረ በኋላ ከ6 ወር በኋላ ሞተ። ከ6 ወር በኋላ ከሞተ በኋላ ማን ተቀበለው ስልጣኑን? ይሄ ካሊፍ አብዱላይ የሚባለው ሰውዬ ተቀበለው ማለት ነው። የዚህ ሰክሴሰር ሆነ። እዚህ ጋር ደግሞ አሊ ዲናር የሚባለው ሰውዬ ደግሞ ይሄ ሊደሩ የእንትኑ ወታደሩ መሪ ነበረ ማለት ነው። ኩዌሽን ነምበር 5 The Battle of Omdurman in 1898 resulted in defeat of Mahadist by which general ይላል። በ1898 በኦምዱርማን በትል ማህዲስቶች በየትኛው ጀነራል ነው የተሸነፉት ይላል። ኤ ጀነራል ቻርልስ ጎርዶን፣ ቢ ጀነራል ሳውርቲኒዮ ኪችነር፣ ሲ ጀነራል ሮበርት ናፒየር፣ ዲ ጀነራል ዊሊያም ፕላት ይላል። መልሳችን የሚሆነው ቢ ጀነራል ሂሮት ኪችነር የሚለው ሰውዬ ነው እሱ የሚሆነው መልሳችን። ምክንያቱም ይሄ ጀነራል ሂሮት ኪችነር የሚባለው ሰውዬ የአንግሎ ኢጂፕቲያን ሊድ ነበረ፣ የአንግሎ ኢጂፕቲያን አርሚ ሊደር ነበረ። ከዛ ማህዲስት ሱዳኖችን በ1898 ኦምዱርማን በሚባለው ቦታ ላይ አሸነፋቸው ባለው ማህዲስቶችን ሱዳኖችን። ኩዌሽን ነምበር 6 ዘ ያንግ ኩኩ አሶሲዬሽን ኢን ኬንያ ዋዝ ኤስታብሊሽድ ባይ ሆም ይላል። ዘ ያንግ ኩኩ አሶሲዬሽን በኬንያ ያለው በማን ነው ኤስታብሊሽ የሆነው ይላል። ኤ ጆሞ ኬንያታ፣ ቢ ቶም ሞምባያ፣ ሲ ሃሪቱኩ፣ ዲ ዴዳን ካሚቲ ይላል። መልሳችን የሚሆነው የያንግ ኩኩ አሶሲዬሽን መሪ ከተባላችሁ እቺም ጥያቄ ብዙ ጊዜ ፈተና ላይ ትመጣለች። መልሳችን ሃሪቱኩ ነው እሱ። ግን እዚህ ጋር እንዳትሳሳቱ ጆሞ ኬንያታ ምናምን ብላችሁ ጆሞ ኬንያታ ዘ ፈርስት ሊደር ኦፍ ኢንዲፔንደንስ ኦፍ አፍሪካ ነው እሱ። ኬንያ ኢንዲፔንደንሷን ካገኘች በኋላ የመጀመሪያው መሪ ነው እንጂ ዘ ያንግ ኩኩ አሶሲዬሽን መሪ አልነበረም ማለት ነው።
ኩዌሽን ነምበር 7 the African National Congress was founded in which year ይላል። አፍሪካን ናሽናል ኮንግረስ በየትኛው ዓመት ነው እሱ የተመሰረተው ይላል። A 1900 B 1912 C 1921 D 1945 ይላል። አፍሪካን ናሽናል ኮንግረስ የተመሰረተው መቼ ነው እሱ? B 90 በ1912 ነው እሱ የተመሰረተው። ይሄም ደግሞ በሳውዝ አፍሪካ ነው እሱ የተመሰረተው ማለት ነው። በ1900 ደግሞ አፍሪካን ናሽናል ኮንግረስ ሳይሆን የተመሰረተው ፓን አፍሪካኒዝም ነው እሱ የተመሰረተው። እዚህ ጋር A ላይ ያለችው ማለት ነው። Question number 8 the National Congress of British West Africa was established in 1920 by whom ይላል። ይሄ ናሽናል ኮንግረስ ኦፍ ብሪቴን በዌስት አፍሪካ በማን ነው እሱ የተመሰረተው ይላል። ኤ ናሃምዲ አኪዙዌ ቢ ጄስ ካዜሊ ሃይፎርድ ሲ ካውሜ ኖክራም ዲ ሃርበርት ማክሉ ይላል። ይሄ ናሽናል ኮንግረስ ኦፍ ብሪቲሽ ዌስት አፍሪካ የተመሰረተው በማን ነው እሱ ኬዝሊ ሃይፈርድ በሚባለው ሰውዬ ነው የተመሰረተው። ይሄ ቢ ላይ ባለው ማለት ነው። ኬዝሊ ሃይፈርድ በሚባለው ሰውዬ ይሄ አሶሲዬሽን ተመሰረተ። ኩዌሽን ነምበር 9 ፓን አፍሪካኒዝም ዋዝ ፋውንድድ ባይ ሁም ኢን 1900 ይላል። ፓን አፍሪካኒዝም ችን ጥያቄ በደንብ ማወቅ አለባችሁ። ብዙ ጊዜ ፈተና ላይ ትመጣለች። 2016 ላይ መሰለኝ መታለች። እዛ ላይም ኤ kwame nkrumah ቢ ጆሞ ኬንያታ ሲ ዊብ ዱቦይስ ዲ ማርኮስ ገርቭ ይላል። ፓን አፍሪካኒዝም የተመሰረተው መቼ ነው? በ1900 ነው እሱ። በማን የተመሰረተው ከተባላችሁ በዱቦይስ ነው የተመሰረተው። ሲ ላይ ባለው በዱቦይስ ነው እሱ። ይሄ ዱቦይስ የሚባለው ሰውዬ ስኮላርም ነበረ። ይሄ ስኮላር ራይተር እንደ አክቲቪስትም ነበረ እና ከዛ ማንን እንትን አረገ ፓን አፍሪካኒዝምን በ1900 መሰረተ ማለት ነው። ይሄ ኑክረም ይሄ ደግሞ የጋናው ሰውዬ ኑክረም ደግሞ የላተር ወይም ደግሞ ከቀጣይ ፓን አፍሪካኒዝም ሊደር የሆነው ሰውዬ ነው እንጂ መስራቹ አይደለም። ይሄ ኩዌሽን ነምበር 10 the sixth pan african congress was held in manchester in which year ይላል። እቺም ጥያቄ ብዙ ጊዜ ፈተና ላይ ትመጣለች። የስድስተኛው አፍሪካ ፓን አፍሪካን እንትን መቼ ነው የተካሄደው ይላል። A 1990 B 1921 C 1927 D 1945 ይላል። መልሳችን የሚሆነው ሲክስ ፓን አፍሪካኒዝም ኮንግረስ በማንቸስተር ወይም ደግሞ በእንግላንድ መቼ ነው እሱ የተሰበሰቡ መቼ ነው ይላል። መልሳችን የሚሆነው ዲ ላይ ያለው 1945 ነው እሱ ማለት ነው። በ1845 ነው። ይሄ እንትን ብዙ ጊዜ ምን ተብሎ ይታወቃል? ኢት ኢዝ ተርኒንግ ፖይንት ኦፍ አፍሪካን ኢንዲፔንደንስ ተብሎ ይታወቃል። ምክንያቱም በዚህ በ1945 በተካሄደው ስብሰባ ላይ አፍሪካ ኢንዲፔንደንሷ እንድታገኝ ነው እሱ ማለት ነው። የአፍሪካ መሪዎች የተሰበሰቡት በዛ ሰዓት ማለት ነው። ኤ ላይ ያለው 1919 ይላል። እሱ ሰከንድ ኮንግረስ ኦፍ ፓሪስ የተካሄደው ነው። ቢ ላይ ደግሞ 1921 ይላል። እሱ ደግሞ ሰርድ ኮንግረስ ነው እሱ። ሲ ላይ ደግሞ 1927 የሚለው ደግሞ አምስተኛው ኮንግረስ በኒውዮርክ የተካሄደው ነው እሱ። እቺ በ1945 የተካሄደችዋን ማንቸስተር ላይ የተካሄደችዋን በደንብ ማወቅ አለባችሁ። ብዙ ጊዜ ፈተና ላይ ትመጣለች። እሷም ደግሞ ተርኒንግ ፖይንት ተብላ ትታወቃለች። ተርኒንግ ፖይንት ደግሞ የተባለችበት ምክንያት ምንድነው? እሱ አፍሪካን ሀገሮች ኢንዲፔንደንሳቸውን እንዲያገኙ እዛ እንትን ላይ ነው እሱ ማለት ነው የአፍሪካ መሪዎች የተወያዩት። ኩዌሽን ነምበር 11 the organization of africa unity OAU was established on which date ይላል። ኦርጋናይዜሽን ኦፍ አፍሪካ የት ነው መቼ ነው የተመሰረተው ይላል። A 25 ማይ 1963 B 25 ማይ 1960 C 24 ኦክቶበር 1945 D 4 አፕሪል 1949 ይላል። መልሳችን የሚሆነው ኦርጋናይዜሽን ኦፍ አፍሪካ ዩኒቲ የተመሰረተው መቼ ነው? እሱ በማይ 25 በ1963 ነበር የተመሰረተው። የት ነው እሱ የተመሰረተው ደግሞ ይሄ ከተባላችሁ አዲስ አበባ ኢትዮጵያ አዲስ አበባ ነበር የተመሰረተው። በዚህ ይሄ በተመሰረተበት ሰዓት 31 ሀገራቶች ኢንዲፔንደንት በዛ ሰዓት ወይም ደግሞ ኢንዲፔንደንሳቸውን ያገኙ ከቀኝ ግዛት ስር የወጡ ሀገራቶች 31 ኢንዲፔንደንስ ሀገራቶች ተሳትፈውበት ነበር ማለት ነው በዚህ በኦርጋናይዜሽን ኦፍ አፍሪካ ዩኒቲ። ኩዌሽን ነምበር 12 which group criticized neocolonialism and supported Kwame Nkrumah's United States of Africa የሚለውን የትኛው ነው እሱ የሚደግፈው ይላል። የብራዚል ግሩፕ፣ ቢ ካዛብላንካ ግሩፕ፣ ሲ ሞኖሮቪያ ግሩፕ፣ ዲ ላጎስ ግሩፕ ይላል። ከ1960 በኋላ አፍሪካ ሁለት ቦታ ተከፍሎ ነበረ በካዛብላንካ እና በሞኖሮቪያ የሚባል ግሩፕ። አንደኛው ዩናይትድ ስቴትስ ኦፍ አፍሪካ ምናምን ብሎ እንትን ይላል ወይም ደግሞ በፖለቲካ አንድ ነው ይላል። አንደኛው ደግሞ አይ በፖለቲካ አንድ መሆን የለብንም እኛ በኢኮኖሚ ነው እንጂ አንድ መሆን ያለብን ምናምን ብሎ ነው እሱ ማለት ነው። ቲዮሪውን ሁለት አይነት ቲዮሪ ነበር። አንደኛ በዩናይትድ ስቴትስ ኦፍ አፍሪካ የሚለው ወይም ደግሞ በፖለቲካ አንድኑን አንዱ ደግሞ በኢኮኖሚ አንድኑን ነበር የሚለው ማለት ነው። እዚህ ጋር ይሄ ጥያቄው ደግሞ ምንድነው እሱ ዩናይትድ ስቴትስ ኦፍ አፍሪካ ወይም ደግሞ በዩናይትድ ስቴትስ አፍሪካን እንፍጠር የሚለው ግሩፕ የትኛው ነው እሱ ይላል። ብራዚል ላይ ቢ ካዛብላንካ የሚለው ነው እሱ መልሳችን። ይሄ ካዛብላንካ እነኚህ ካዛብላንካ አገሮች እነማን ነበሩ?
እነ ጋና፣ ጊኒ፣ ማሊ፣ ኢጅፕት፣ ሞሮኮ የምንላቸው ይሄን ካዛብላንካን ግሩፕ ተቀላቅለው ነበረ ወይም ደግሞ የዚህ ደጋፊ ነበረው። ይሄን ካዛብላንካ ግሩፕ ደግሞ የሚመራው ሰውዬ ማን ነበረ? የጋናው ሰውዬ ኩሚ ንኩረም የሚባለው ሰውዬ ነበረ ማለት ነው የሚመራው። አድቮኬት የሚያደርጉት ደግሞ ምንድነው እሱ ዩናይትድ ኔሽን ኦፍ አፍሪካ ወይም ደግሞ በፖለቲካ አንድ እንሆን የሚል ነበር ማለት ነው። ሌሎቹን ደግሞ ከስር በጥያቄ መልክ እናያቸዋለን። Question number 30. Zabarazville group was composed mainly of which former colonial power of colonies ይላል። ባርዝቪሌ ግሩፕ የትኞቹ የኮሎኒያል ፓወሮች ውስጥ ያቅፋል ይላል። ኤ ብሪቴን፣ ቢ ፈረንስ፣ ሲ ቤልጂየም፣ ዲ ፖርቹጋል ይላል። መልሳችን የሚለው እነኚህ ባርዝቪሌ ግሩፕ አብዛኞቹ እነማን ናቸው? እሱ የፈረንስ ግዛት ነበሩ። ከዛ ኢንዲፔንደንሳቸው ወይም ደግሞ ነፃ ከወጡ በኋላ ራሱ እነኚህ የባርዝቪሌ ግሩፕ ከፈረንስ ጋር ግንኙነት ነበራቸው። በፖለቲካም ሆነ በሌላም ጉዳዮች ላይ ግንኙነት ነበራቸው ማለት ነው። ኩዌሽን ነምበር 40 ዘ ሞኖሮቪያ ግሩፕ ሰፖርትድ ዊች አፕሮች ቱ አፍሪካ ዩኒቲ ይላል። ይሄ ሞኖሮቪያ ግሩፕ የምንለው ደግሞ በማ ሲመራ ነበረ? በኢትዮጵያ፣ በላይቤሪያ፣ በናይጄሪያ ነበረ መሪዎቹ ማለት ነው በዛን ሰዓት ማለት ነው። እና ምን ነበር ሰፖርት የሚያደርገው ወይም ደግሞ እንዴት እንሁን ነበር የሚለው ይላል። ኤ ፖለቲካል ኢንቴግሬሽን፣ ቢ ዩናይትድ ስቴትስ ኦፍ አፍሪካ፣ ሲ ኢኮኖሚክ ኮኦፕሬሽን ራዘር ዛን ፖለቲካል ኢንቴግሬሽን፣ ዲ ሚሊታሪ አሊያንስ ይላል። ይሄ ሞኖሮቪያ የሚደገፈው ምንድነው? እሱ ኢኮኖሚክ ኮኦፕሬሽን ራዘር ዛን ፖለቲካል ኢንተግሬሽን። መጀመሪያ ምንድነው እሱ የሚሉት እነኚህ ሞኖሮቪያ መጀመሪያ ራሳችንን በኢኮኖሚ እንቻልና አንድ ለመሆን እንሄዳለን። ግን መጀመሪያ ምን መሆን አለብን? ኢኮኖሚክ ኮኦፕሬሽን ያስፈልጋል ፖለቲካል ኢንተግሬሽን ብለው ነው እሱ እንትን የሚሉት። እነኚህ ካዛብላንካ ደግሞ ምን ይላሉ? ዩናይትድ ስቴትስ ኦፍ አፍሪካን አንድ አፍሪካን እንፍጠር ይላሉ። ወይም ደግሞ በፖለቲካ አንድ እንሁንና አንድ የሆነች ሀገርን እንፍጠር ነው የሚሉት እነማን? እነ ካዛብላንካ። ግን እነኚህ ሞኖሮቪያ ግን መጀመሪያ በኢኮኖሚ ነው እንጂ አንድ መሆን ያለብን በፖለቲካ ይቀድማል። በፖለቲካ አንድ ከመሆናችን በፊት በኢኮኖሚ መጀመሪያ መሆን አለብን ነው እሱ እነኚህ የሚሉት። እነኚህ ሁለቱን ነገሮች አሁን ካልገባችሁ ማጥናት አለባችሁ ተመልሳችሁ፣ ብዙ ጊዜ ፈተና ላይ ይቀሩ። Question number 50. The year of Africa when 70 African countries gain independence ይላል። The year of Africa ወይም ደግሞ የአፍሪካ ዘመን 17ቱ የአፍሪካ ሀገሮች ኢንዲፔንደንሳቸውን ያገኙበት መቼ ነው እሱ ይላል። ኤ 1957፣ ቢ 1958፣ ሲ 1960፣ ዲ 1962 ይላል። እቺም ብዙ ጊዜ ተመጣጣለች ፈተና ላይ በ1960 ነው እሱ መልሳችን የሚሆነው ሲ ነው እሱ። በ1960 17 አፍሪካን ሀገራቶች ነው እሱ በ1960 ብቻ ኢንዲፔንደንሳቸውን ያገኙት ማለት ነው። ያ አመት ምን ተብሎ ይታወቃል? ዘ ይር ኦፍ አፍሪካ ተብሎ የአፍሪካ ዘመን ተብሎ ይታወቃል። ኩዌሽን ነምበር 60 ናይጄሪያ ቢካም ኢንዲፔንደንት ኢን ዊች ይር ይላል። ኤ 1957፣ ቢ 1958፣ ሲ 1960፣ ዲ 1961 ይላል። መልሳችን የሚሆነው ሲ 1960 ነው እሱ ማለት ነው። ናይጄሪያ ኢንዲፔንደንቷን ያገኘችው በ1960 ነው እሱ ያገኘችው ኢንዲፔንደንቷን። ሌላ ደግሞ ጋና ኤ ላይ ያለው በ1957 ጋና ነው እሱ። ቢ ላይ ያለው ደግሞ በ1958 ጊኒዎች ናቸው እሱ ኢንዲፔንደንሳቸውን ያገኙት። ዲ ላይ ደግሞ በ1961 ሴራሊዮን እና ታንጋኒካ ነበሩ ኢንዲፔንደንሳቸውን ያገኙት። Question number 70 Kenya won its independence in 1963 under the leadership of whom ይላል። ኬንያ ነፃነቷን ያገኘችው በማን ስትመራ ነበር ይላል። ኤ ጆሞ ኬንያታ፣ ቢ ቶም ምባይ፣ ሲ ሃሪ ቱኩ፣ ዲ ዴዳን ካሚዝ ይላል። መልሳችን የሚሆነው ኬንያ ኢንዲፔንደንሷን ያገኘችው በ1963 በማን ነው እሱ? በጆሞ ኬንያታ ነው እሱ። ይሄም ጆሞ ኬንያታ ምን ተብሎ ይታወቃል? ዘ ፋዘር ኦፍ አፍሪካን ኔሽን ተብሎ ይታወቃል። የአፍሪካ ዘፋዘር ኦፍ ኬንያን ኔሽን ተብሎ ይታወቃል። ይሄ ጆሞ ኬንያታ የሚባለው ሰውዬ ይሄም ጆሞ ኬንያታ የሚባለው ሰውዬ ከ1852 ጀምሮ እስከ 1952 እስከ 1961 ጀምሮ ታስሮ ነበረ። የታሰረበት ምክንያት ደግሞ ማኦ ሪቢሊዮን በ1950 በኬንያ ውስጥ ተቀስቅሶ ነበረ። በዛ ውስጥ እጅ ካለበት ተብሎ ነበር የታሰረው። ከዛ ከ1961 በኋላ ከወጣ በኋላ ማለት ነው ካኑ የሚባል አሶሲዬሽን መሰረተ። ከዛ የመጀመሪያው የኬንያ ኢንዲፔንደንስ መሪ ሆነ። Question number 80 The Mau Mau rebellion in Kenya was primarily fought by which ethnic group ይላል። ማው ማው ሪቢሊዮን በኬንያ ውስጥ የነበረው ማለት ነው የትኛው ኢትኒክ ግሩፕ ነበር ሲጣላ የነበረው ይላል። ኤ ሉኦ፣ ቢ ኪኩዩ፣ ሲ ማያሲ፣ ዲ ሉዋ ይላል። መልሳችን የሚሆነው ኪኩዩ የሚባለው ኢትኒክ ግሩፕ ነው እሱ ማለት ነው። Question number 90 The Tanganyika became independent in 1961 under the leadership of whom ይላል። በየትኛው ሊደርሺፕ ነው እሱ ታንጋኒካ ነፃነቷን ያገኘችው? ኤ አብዲ ኩራሜ፣ ቢ ጁሊየስ ኔራል፣ ሲ ጆሞ ኬንያታ፣ ዲ ኬኔዝ ኩንዳ ይላል። መልሳችን የሚሆነው
ቢ ጁሊየስ ኔራር ነው እሱ ማለት ነው። በዚህ በጁሊየስ ኔራር ዘመን ነው እሱ። በዚህ በማን ነው እሱ? በዚህ በጁሊየስ ኔራር ሰውዬ ነው እሱ አፍሪካ ታንጋኒካ ኢንዲፔንደንሷን ያገኘችው። ይሄ ጁሊየስ ኑሮ የሚባለው ሰውዬ ታኑ የሚባል ፓርቲ አሶሲዬሽን ነበረው። ታኑ ወይም ታንጋኒካ አሶሲዬሽን ኔሽን ዩኒየን የሚባል አሶሲዬሽን ነበረው ማለት ነው። ኩዌሽን ነምበር 20 ዘ ፖርቹጋልስ ኮሎኒስ ኢን አፍሪካ ጌን ኢንዲፔንደንስ አፍተር ዊች ኢቨንት ኢን ፖርቹጋል ይላል። የፖርቹጋል ወይም ደግሞ እነኚህ ፖርቹጋል ኮሎኒስ አፍሪካኖች አፍሪካ ፖርቹጋል ምን ከሆነች በኋላ ነው እሱ ኢንዲፔንደንስ ያገኙት ይላል። ኤ ካርቲኖ ሪቮሉሽን 1974፣ ቢ ዘ ዲዝ ኦፍ ሳላዛር 1970፣ ሲ ዘ ስፓኒሽ ሲቪል ዋር 1936፣ ዲ ወርልድ ዋር ሰከንድ 1945 ይላል። መልሳችን የሚሆነው ኤ ካርቲኖ ሪቮሉሽን ነው እሱ የሚሆነው ማለት ነው። ምክንያቱም በዚህ የአፍሪካ ኮሎኒ በፖርቹጋል ስር የነበሩ በዛን ሰዓት ኢንዲፔንደንሳቸውን ያገኙት ይሄ ካርቲኖ ሪቮሉሽን በሚባለው ነገር ነው። ይሄ ካርቲኖ ሪቮሉሽን ምንድነው? እሱ በ1974 የተካሄደ መፈንቅለ መንግስት ነበረ በፖርቹጋል ማለት ነው። ከዛ ይሄ መፈንቅለ መንግስቱ ከተሳካ በኋላ አዲስ ጎቨርንመንት መጣ ወደ ፖርቹጋል ማለት ነው። ያ አዲስ ጎቨርንመንት ደግሞ ምንድነው? እሱ ኢንድ ኦፍ ኮሎኒያል ዋር ወይም ደግሞ ኮሎኒዎቹ ጋር መጣላት አቆመ። ከዛ ጋራንት ኢንዲፔንደንስ ወይም ደግሞ ነፃነታቸውን ለአፍሪካ ሀገሮች ሰጠ ማለት ነው። ብዙ ጊዜ ጥያቄ ፈተና ላይ ትመጣለች። ካርኒኖ ሪቮሉሽን በዚህ ከካርኒኖ ሪቮሉሽን በኋላ ነው እሱ ለአፍሪካ ሀገራቶች ኢንዲፔንደንሳቸውን የተሰጣቸው ማለት ነው። ኩዌሽን ነምበር 21